ስንት ሴት ማግባት ትፈልጋለህ? አለው ነው ዊያን ሰብስክራይብ ገነት ንጋቱ ሶሻል ሚዲያ ሰብስክራይብ አታርጓት። ከተጸጸተችና ከልቧ ይቅርታ ከጠየቀች በቃ ምንም ብታደርግ አሳማኝ አይሆንም። ግን በቃ ተጸጸቻለሁ ይቅርታ ካለች ሁለተኛ እንዳይደገማት ነው የተናገርኳት። በእሷ ሰበብ ሌሎችን ለማስተማር ነው እንጂ አታውቀኝም አላውቃትም። ግን የሰራችው ነገር በጣም ስለሚያናድ ሌሎቹ እንዲማሩበት ነው። ይሄ ሰው ሲሞት የመተወን ነገር በስራሽም ተውነሽ እንደገና በሰው ሀዘንም ተተውኖ አይቻልም። እንዳናምናችሁ ነው የሆነው። አሁን ሰርግ ቤት ስትሄዱ ትተውናላችሁ፣ ለቅሶ ቤትም ተውናችሁ እና የመስተካከል አለበት። እንደውም የሆነ ቦታ ላይ ስትናገር ትንሽ ለመሳቅም እየቃጣት ነበር በደም ፊቷን ብታዩና ይሄ እንዳይደገም ነው። ይሄ ያነሳ ማህበረሰብ አፈር ከድሜ ማብላትም ያውቅበታል። እንደዚህ ስትቀልድ ማለት ነው። ይሄ አንዳንዴ ማህበረሰቡ በማይደራደርባቸው ነገሮች በጣም ሴንሲቲቭ በሆኑ ጉዳዮች ላይ እንደዚህ ሰው ንቆ ህዝብ ንቆ እንደዛ እንትን ሲባል ደብቁኝ ያመጣል። ከቤት መውጣት ሊያሳቀቅ ይችላል እና ጥንቃቄ ያስፈልጋል ማለት ያለው። እሺ ሌላ አንቴስ አሌክ ስትቀደድ የምትወለው አንቴስ አሌክ ስትቀደድ የምትውለው ምን ለማለት ፈለገች ነው? ይሄ ንግግር ተተርጉሞ ይምጣ። እሺ ይሄ ንግግር ተተርጉሞ መምጣት አለበት። ልጅ እንዳለ ሰማሁ። እግዚአብሔር ልጅ ከሰጠ ይደበቃል እንዴ? እግዚአብሔር ልጅ ከሰጣችሁ ትደብቃላችሁ? እኔ ለምንድን ነው የምደብቀው? ቸሩ አምላክ መድኃኔዓለም እግዚአብሔር አባቴ ሆይ ልጅ ከሰጠ እንዴት ይደበቃል እንዴ? እኔ ማመዛዘን የምችል ልጅ ነኝ እኮ። ለማ ብዬ ነው የምደብቀው? ማን ምን እንዳመጣብኝ ማንን ፈርቼ ምን እንዳልሆን እስኪ ምን እንዳልሆን ነው ይደረጋል እንደዚህ። አሁን ወይኔ ልጅ አለኝ ምናምን እንዳሰነ እግዚአብሔር አምላኬ ወይ በአንዳንዶቻችሁ አስተሳሰብ እና በእኔ አስተሳሰብ መሀል የሰማይና የምድር ያለው ልዩነት አለ። እሺ ጥምቀት ታከብራለህ ወይ? ጥምቀት በጣም ደስ ይለኛል። በጣም 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 ደስ የሚለኝ ሄዳለሁ፣ ከጓደኞች ጋር አከብራለሁ። ደስ ይለኛል ድባቡ። ሀገራችን ካላት በዓላቶች መካከል በጣም ደስ የሚለኝ ህዝብ ሃይማኖታዊ ክብረ በዓል ነው። እሺ ሰርግ ህዳር 29 ቀን ይሁንልን ከብሔር ብሔረሰቦች። አሜን። ዋንጋሪ አሜን። ባባ ይዞ የጠፋ አለ የት ሄዳል? በ10,000 ፓውንድ ለእኛ ቀለል ያለ የቢዝነስ አይዲያ ካለ ፕሊስ። በ10,000 ፓውንድ ፓውንድ ስንት ነው ኢትዮጵያ? ይህን የሚነግሩ ኢትዮጵያ ያሉ ሰዎች ናቸው። እኔ ድሮ ከሀገር የወጣው ሰዓት በነገራችን ላይ ብዙ ጊዜ ኢትዮጵያ ያሉ ሰዎችን እንደ ሪፈረንስ አትጠቀሟቸው። አሁን ለምሳሌ እኔ ከሀገር የወጣው ሰዓት አብሮኝ የሸኙኝ ቦሌ የሸኙኝ ጓደኞቼ የራሴ ወንድሞች ምናምን ቤተሰቦቼ ገና ወጥቼ በሳምንቱ ደወልኩላቸው። መጀመሪያ እዛ እያለን ከስራችን ከመስራ ተቀጥረን የምናገኘው በወር የምናገኘው ገቢ አለ። ከዛ ጎን ለጎን ተጨማሪ የገቢ ምንጭ ያስፈልገናል እኮ። እንደዛ ካልሆነ እየተወደደ ከመጣ የኑሮ ውድነት ጋር ሰርቫይቭ ማድረግ አንችልም። መላ መፈለግ አለብን የሚል ወሬ እናወራ ነበር። ከዛ ወጣው ከሀገር በሳምንቱ ደወልኩላቸው። በፊት ከመውጣቴ በፊት 500,000 ብር 1 ሚሊዮን ብር እኮ እንደምንም በቃ ካለ
በተለይ 500 ሺህ ብር ካለ እልል ያለ ቢዝነስ ይከፈታል ምናምን በቃ እያሉ ያወሩ የነበሩ ሰዎች ናቸው። በሳምንቱ ወጣውና ደወልኩላቸው። እንዴት ነው ሰላም ነው ወይ ሁሉ አማን ነው ምናምን ብዬ አወራሁኝ። አሁን ቢዝነስ ለመጀመር ስደት ከደበረኝ ምን ያህል ነው ይዤ መምጣት ያለብኝ ምናምን ብዬ ጠይቋቸው። አሁንማ ኖሮ ተወዷል እኮ 10 ሚሊዮን እኮ 10 ሚሊዮን ይዘህ ካልመጣ ምንም እኮ አሉኝ። ገና የወጣው ሰዓት ከመውጣቴ በፊት ከሳምንት በፊት 500 ሺህ ብር እልል ያለ ቢዝነስ ያስከፍታል ያሉኝ በሳምንቱ 10 ሚሊዮን ሲሉኝ ወይኔ ያልኩኝ። ከዛ በኋላ እንደገና በአመት ስደውላቸው 50 ሚሊዮን ከሌለ ምን ዋጋ አለው? በአመት ስደውላቸው 100 ካልሞላት እኮ ምንም ይለዋል። አገር ቤት ያለን ሰው ከሰማ የስደት እድሜ ይገፋል። መቼም ሀገር አትገባም። መቼም ነው የማትገባው። ሰው እንደ መረጃ ተወስድና ሄደ አይተህ ምናምን በቃ በትንሽ ነገር ባለች ነገር ለመጀመር ማሰብ ነው እንጂ እነሱን ከሰም 300 ሚሊዮን ብር ካልያዝክ እኮ ምንም እሱንም እንደው ዝም ብሎ ከሆነ ነው እንጂ ይላል። ወይኔ ትልና እንደገና ትሰራለህ ወይኔ በቃ ያሉን ትይዛለህ። ያዝኩኝ ብለህ ደግሞ እንደገና እንዴት ነው እንቅስቃሴ አሪፍ ነው ይችን ነገር ይዤ መጣ እንዴት ነው መስራት እችላለሁ ምናምን ስላቸው አሁንማ ነገሩ ተወዶ ሁሉ ዛሬ 4 ሚሊዮን ብር እኮ ምን ዛሬ ዝም ብለህ ለሰርግ እኮ ጫማ የምትገዛበት ሆኗል ምናምን ይለዋል። ሰው ማስደንገጥ አልወድም። ገንዘብ ስታገኝ ግን እዚህ ደግሞ ሆኜ በትንሽ ገንዘብ ተነስተው የተለወጡ ደግሞ ማውቃቸው ሰዎች አሉ። በትንሽ ገንዘብ አንተ 1 ሚሊዮን ብር ወይ 3 ሚሊዮን 4 ሚሊዮን ብር ካላመጣ ዋጋ የለም ይለዋል። እዛው ደግሞ ተሳክቶላቸው በ50 ሺህ ብር በጀመሯት ቢዝነስ ደግሞ ዛሬ በጣም የተሻለ ቦታ ላይ የደረሱ ሰዎች ደግሞ እንዳሉ ትረዳለህ፣ ትሰማለህ። በ50 ሺህ ብር አስቸጋሪ ነው ለማለት ያህል ነው። እሺ ሌላ ጥያቄ ወገኖቼ፣ እንዴት ናችሁ እናንተ? አገር ቤት አይደለሁም ተቀጥሬ መስራት ስለፈለግኩኝ ነው። እሺ I have 1 million USD is that enough? 1 ሚሊዮን የአሜሪካ ዶላር አለ። ያ ከበቂ በላይ ነው። ከበቂ በላይ ነው ብዬ አስባለሁ። ምንድነው የምትሰራው ነው ጥያቄው። ምንድነው የምትሰራው? ምንድነው መስራት ያሰብከው? ባለች ነገር ግን 1 ሚሊዮን የአሜሪካ ዶላር ካለ ከበቂ በላይ ነው። ምንም ነገር መስራት ትችላለህ ብዬ አስባለሁ። በትንሹ ለመነሳት እሺ ሌላ ጥያቄ። አክራሪ ተገንጣይ ብሔርተኛ ጭንቅላቱ ሻዕቢያ ነው። ብዙ ነገር ይሰራል። ያ ብዙም ያማክረዋሉ። ብዙ እኔም ከሀገር ከመውጣቴ በፊት በ30 ሺህ በ20 ሺህ ብር ዝም ብለው ግሮሰሪ ከፍተው ቢራ እያሞቁ እያቀዘቀዙ የሚሸጡ የነበሩ ሰዎች በጣም ተለውጠዋል። 5,000 ብር በማትሞላ ገንዘብ የጀበና ቡና ጀምረው የነበሩ ሰዎች ተለውጠዋል። በጣም ባለሀብት ሆነዋል። ጓደኞቼ እኔ 10 ሚሊዮን ብር ካላመጣ ዋጋ የለም ይሉኛል። እነሱ በ5,000 ብር በተነሷት ቢዝነስ ዛሬ ተለውጠዋል። እሺ ምን ትላለህ? አንተን 100 ሚሊዮን አንተ 10 ሚሊዮን ካላመጣ ዋጋ የለም በቃ ተበልተሃል ይለዋል። እነሱ በ50 ሺህ ብር በጀመሯት ቢዝነስ ተሳክቶላቸዋል። እሺ ስለ ዮኒ ማኛ ምን ትላለህ? ምን እላለሁ? የራሱ ሃይማኖት ነው፣ የፈለገው መናገር ይችላል፣ መተቸት ይችላል። እምነቱ ነው። ምን አገባኝ እኔ። የራሱ ሃይማኖት ነው እንዴ? የራሱ ሃይማኖት ነው። ፕሮቴስታንት ነው አይደለም? ፕሮቴስታንት ነው፣ ተጠምቋል። የእናንተ የፕሮቴስታንት እምነት ተከታዮች አባል ነው። ስለዚህ
የተጣመመ ነገር አለ ብሎ ባሰበ ሰዓት የራሱ እምነት ማሰብ ስሙ እንዳይበላሽ እምነቱ እንዳይበላሽ ይከረክማል፣ ያስተካክላል። ምን ላድርግ ታዲያ? የእምነቱ አባል እኮ ነው አይደል? ነው አይደለም ነው ወይስ እንደ እንትን ሃይማኖት ውስጥም በቃ ከዚህ በኋላ ተባራል ተሰርዛል ምናምን አለ እንዴ? እንደዛ ትፈራለህ? እኔ ማንንም አልፈራም፣ ማንንም አልፈራም። እኔ የምፈራው ትሁት ከሆንክ ብቻ ነው። ትሁት ከሆነ ሰው ፈራለሁ። እንደዚህ አይነት ባህሪ ያለብኝ። በተረፈ ጋጠ ወጥ ሆንና ሞክረኝ። እኔ አፈር ሰው እንደው ጋጠ ወጥ ሆንና ፈትነኝና ከዛ የኔን ሬስፖንስ ታያለህ። እኔ እግዚአብሔር ምስክር ለምን እንደሆነ አላውቅም። ሰው ትሁት ሲሆንብኝ ሼም ያስይዘኛል። በጣም ኤክስትራ ማይል ሲሄጃ አከብራለሁ ሰው ግን እኔ ሳነካው ከነካኝ አለ የተባለ መላሰኛ አለ የተባለ ጋጠ ወጥ የምትለውን ሰው እያመጣልኝ ለእኔ እዚህ ቲክቶክ ላይ አይደለም ሶሻል ሚዲያ ላይ። እሺ ሌላ ጥያቄ። ሴኔጋል ማሸነፏ ደስ አለ ወይ? በ90 ደቂቃ የጨዋታ ብልጫ ነበራቸው። በጣም ማሸነፋቸው ትክክል ነው ብዬ አስባለሁ።